የአዶናይና ጃኒ ሚስጥራዊው የዱባይ ጉዞና ከተለያይተናል አዋጅ ጀርባ የተሸሸገው ጉዳይ ተከታዮቻቸውን ለሁለት የከፈለው ክስተትና እውነታው ምን ይሆን? ሰላም በያላችሁበት ይሁን ውድ ቤተሰቦቻችን። በዛሬ መረጃ ሰዓታችን በማህበራዊ ትስስር ገጹ በተለይም በቲክቶክና በሌሎችም ፕላትፎርሞች በስፋት የተንሸራሸረ የሚገኘው የቲክቶከሮቹ የአዶናይና የጃኒ የተለያይተናል አዋጅ ከጀርባው አንዳች የተሸሸገ ነገር እንዳለ ብዙዎች ያነሱና እየተናገሩ ይገኛሉ። ይህን ጉዳይ በስፋት እንቃኛለን። እስከ ፍጻሜ አብራችሁ እንድትሆኑ በአክብሮት እንጋብዛለን። ወደ ዝርዝሩ ገባን። ለቻናላችን አዲስ ሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ላይክ፣ ሼር እንድታደርጉ ጋብዘናችኋል። መልካም ጊዜ፣ መልካም ቆይታ። ለአንድ ዓመት በፍቅር የቆየው የጥንዶቹ ቲክቶከሮች የአዶናይና ጃኒ የአብሮነት ጉዞ በመለየት ተቋጭቷል በሚል ዜና ከተደመደመ በኋላ በርካቶች በተለያየ መልኩ ሐሳባቸውን፣ ስሜታቸውን ሲገልጹና ሲያንጸባርቁ ነበር። እንዳይለያዩ ከተመኙት አንስቶ በሱ ጎን ቆመው እንኳን ተለይሃት የሚሉና የትላንት አወዛጋቢ የህይወት ገጿን እየገለጡ የመለያየታቸው ልክነት የገለጹት ወዲህ ደግሞ ስንመለስ ከሷ ጎን ተሰልፈው እንኳን ቀረብሽ፣ ነፃነትሽን አውጀሻል፣ አይሆንሽም የሚሉ ሐሳብ በማህበራዊ ሚዲያው ሲጥለቀለቁና ሲንሸራሸሩ ቆይተዋል። በዚህ ልክ ደግሞ ከተለያይተናል አዋጅ ጀርባ አንዳች ድራማ ተጸንሷል። ፕራንክ ሊያደርጉን ነው አሊያን ደግሞ የማህበራዊ ሚዲያ ትኩረት ፍለጋና የተከታዮቻቸውን ቀልብ ለመያዝ ያዘጋጁት የታለመለት ድራማ ነው ሲሉ ሁኔታውን የሚገልጹ በማህበራዊ ሚዲያ ሐሳባቸውን የሚያሽጎደጉዱ ተበራክተዋል። እነዚህ ተያያዥ ሐሳብ ነጠብጣቦችን የተከተለው የዝግጅት ክፍላችን ወደ እውነታው ጫፍ የሚወስደንን አንዳች ነገር እንድናገኝ ያደርገናል። ነገሩ የጥድፍ ያደረገው ትልቁ ጉዳይ የሁለቱ ጥንዶች የፍቅር ጉዞ በጋብቻ ሊተሳሰር ሽምግልናም ሊላክ ነው ተብሎ በስፋት የሚሰራጨው መረጃ ሳይቀዘቅዝ አዶናይ በድንገት ወደ ኢንስታግራም ገጹ ጎራ ብሎ ከጃኒ ጋር ያለን የፍቅር ግንኙነት አብቅቷል፣ ይገባኛል በምን ምክንያት እዚህ ደረጃ እንደደረስን ማወቅ እንደምትፈልጉ፣ ምን ያህል በወዳችሁ ግን አንዳንድ ነገሮች ለራሴ ማስቀረትን መርጫለሁ፣ ህይወት ነውና ያጋጥማል፣ አከብራችኋለሁ የሚል ጽሑፍን ሲያጋራ ስለነሱ የሚያውቁ የፍቅር መንገዳቸውን የወደዱላቸው ሐዘናቸውን ገለጹ። ልክ እንደሱ ሁሉ በወቅቱ ጃኒም ለወዳጆቿ ባጋራችው መረጃ መሰረት ከዚህ ቀደም ከአዶናይ ጋር የነበራት የፍቅር ህይወት በሰላማዊ መንገድና በጋራ መከባበር ላይ ተመስርቶ ፍጻሜውን እንዳገኘም የውሳኔ ለብዙዎችም የተለየ ትምህርት ሊሰጥ እንደሚችል ጠቆመች። ጃኒ ለደጋፊዎቿም ያላትን ታላቅ ፍቅርና አክብሮት በድጋሚ ገለጸች። ታዲያ ይህ የሁለቱ የተለያይተናል ዜናም ከፍተኛ ትኩረት ለመሳቡ ማሳያ ተብሎ ከሚጠቀሱ አጋጣሚዎች መካከል በማህበራዊ ሚዲያ በተለይም በፌስቡክ በርካታ ተከታዮች ካላቸው የዜናና የመረጃ ምንጮች መካከል አንዱ በሆነው ጉርሻ ፔጅ ላይ ዜናው ከተጋራ በኋላ የነበረው አስተያየትና የእይታ መጠን ይጠቀሳል። ይህም በአሃዝ ሲቀመጥ 1.8 ሚሊዮን ይጠጋ እይታ አገኘ። ይህ አይነት ጉዳይ በአንድም በሌላ ጎኑ በማህበራዊ ሚዲያ ተጠቃሚ ዘንድ ያለውን የጉዳዩን ትኩረትና መጠን ያሳየ ነበር። እንዲህ የብዙሃኑ ልብ ያንኳኳው ይህ ዜና ከጉዳዩ ባለቤቶች አንደበት መስማቱ ይበልጥ ተአማኒ እንዲሆን ቢያደርገውም ከጀርባው ግን አንድ ትልቅ የታቀደ ድራማ አለ የሚሉ አይጠፉም። ምክንያታቸውንም መግለጻቸው፣ ማመሳከሪያ ማቅረባቸው አልቀረም። አዶናይ ከጃኒ ጋር ተለያይተናል ባለማግስት ከዱባይ እስከ ዋሽንግተን ዲሲ የሚያካልል ጉዞ እንዳለው በሚሄድበት ስፍራም የሚገኙ ወዳጆቹ እንዲጠብቁት የሚገልጽ ቪዲዮ በሰራበት ወቅት ላይ ጥርጣሬን የሚያጭር ትዕይንትን ተመልክተናል ያሉ ሐሳብ ሰጪዎች ይህን ገለጹ። እሱም ቪዲዮን የሰራበት ቤትና የተቀመጠበት ሶፋ የጃኒ መኖሪያ ቤት ስለመሆኑ በመግለጽ እንዴት ይህ ሊሆን ቻለ? ትላንት ተለያይተናል ባላት የቀድሞ የፍቅር ተጣማሪው ቤት እንዴት አመራ የሚሉ ጥያቄን በተደጋጋሚ ያስከትሏል። በሁለቱ የፍቅር ጉዞ ውስጥ አለመተማመን ትልቁ እንቅፋት ሆኖ የዘለቀባቸው አጋጣሚዎች ጥቂት አይደሉም። ከፍቅር ግንኙነት ባለፈ በስራ ውስጥ እምነት ያጡባቸው ክፍተቶችም እንደነበሩ በአንድ ወቅት ሾልኮ በወጣው ቪዲዮ ላይ ተመልክተን ነበር። ታዲያ በዚያ ጊዜ እኔ ያመጣሁትን ስራ ቀምተሻል በሚል ከእርሷ ጋር ንትርክ ውስጥ ሲገቡ ተመልክተን ጉዳዩ የመለያ መንገድ ይፈጥርባቸዋል ያስባለ አጋጣሚ ቢፈጠርም ይህ ነገር ግን ተድበስብሶ መቅረቱ አይዘነጋም። አንድ ሳምንት ሙሉ የለፋሁበት ስራ የኔ ነው ብለሽ ስትወስጂ ይህ እውነት ነው ምልሽ ሊያስደብርሽ ወትሮኑ የፍቅር ጉዟቸው ድራማ የወለደው የቢዝነስ ጥምረት እንጂ የእውነተኛ ፍቅር መተሳሰሪያ አይደለም የሚሉ ሐሳቦች በተለያየ አጋጣሚ ብቅ እያሉ ይገኛሉ። ከዚህ ውስጥ ደግሞ አንድ የማህበራዊ ሚዲያ ተጠቃሚ ያጋሩ ጽሑፍ ፍንጭ ይሰጣል። ግንኙነታቸው ከመጀመሪያ የተጠላለፈና ከእውነተኛ ስሜት ይልቅ የንግድና የኮንቴንት ትስስር የበዛበት ይመስል ነበር። የመለየት በማህበራዊ ሚዲያ ላይ ስኬታማ መሆን ማለት የግል ህይወት ሁሉ ስኬታማ ይሆናል ማለት እንዳልሆነ ማረጋገጫ ነው ያሉት እኚሁ ጻፊ ይህ መለየት ለእያንዳንዳቸው
የየራሳቸው መንገድ የመምረጫ ጊዜ ሊሆን ቢችልም ከጀርባው ግን እያንዳንዱ ወንድ ሊገነዘበው የሚገባ ትልቅ የህይወት መመሪያ አለ። የወንድ ልጅ ትልቁ ሀብቱ ክብሩ ነው። እምነት አንዴ ከተናጋ አይመለስም። አንዲት ሴት ባጠገብህ ያለች ካንተ ጀርባ ሆና በሚስጥር ከሌላ ወንድ ጋር በስልክ ስታወራና የፍቅር ግንኙነትን በክህደት ከደረሰችበት በኋላ በፍቅር ወይም በይቅር ባይነት ስም በቀላሉ ወደ ህይወት ልትመልሳት አይገባም። ዳግመኛ ስትመራት የቀረው ዘመንህን ሙሉ በሙሉ በጥርጣሬ በስቃይ እንድትኖር ነው የምትፈርደው በሚል ሐሳብ ውስጥም እሷ የሚገባውን ክብር ለአዶናይ አልሰጠችውም፣ እንዲሁም እምነቷን አጉድላለች ሲል ይገልጻሉ። ይህን አይነት መሰል ሐሳቦች በስፋት ቢሰራጩም ዛሬ ግን ዱባይ የደረሰው አዶናይ የዱባይ ጉዞ ከቀናት በፊት ተለያይተናል የቀድሞ በሚል ተዘግቷል የተባለው የእሱና የጃኒ አጀንዳ የሚገለጥበት ነው አስብሎ ነበር። ከጃኒ ጋር ያለውን የፍቅር ጉዞ በትዳር የሚያሳስርበት ቀጣይ ምዕራፍ ከፋችና የታገቢኛለች ጥያቄ የሚያቀርብበት ለነገ ቃሉን ሰጥቶ ቃሏን የሚቀበልበት ሊሆን እንደሚችል የሚገልጹ የውስጥ ምንጮች ነገሩን ሹክ ማለታቸው አልቀረም። በሌላ በኩል ደግሞ አንድ ማህበራዊ ሚዲያ ተጠቃሚና በርካታ ተከታዮችን ያፈራሰው ለሁለቱ ጥንዶች ቅርበት እንዳለው በመግለጽ የሚያውቀውን እወቁ ሲል ሚስጥር ያለውን ተናግሯል። ይኸውም አዶናይና ጃኒ ወደ ጋብቻ መንገድ እየተጓዙ መሆናቸውን የገለጸ ሲሆን ከቀናት በፊት ተለያይተናል የሚል ጉዳይ በየፊናቸው ለተከታዮቻቸው ያጋሩ ቢሆንም እውነታው ግን ሌላ ነው። ይኸውም አዶናይ ወደ ጃኒ ቤተሰቦች ሽማግሌ ሊልክ ነው የሚለው ጉዳይ ሾልኮ በወጣ በማግስቱ መሆኑ በሚስጥር እንዲያልቅ የተፈለገው ጉዳይ አደባባይ ላይ መሰጣቱን ለመሸሽ አሊያም ደግሞ የህዝቡ ልብ ትርታ ለማድመጥ በማሰብ አድርገውታል የሚል ፍንጭን ይሰጠናል። ከዚህ ጎን ለጎን ግን አዶናይ ሽማግሌ ከመላኩ ዜማ ዱባይ ላይ በሚስጥር ቀለበት ሊያስርላት ነው የሚል ጭምጭምታ እየተሰማ ይገኛል። ያም ሆኖ ግን የዱባይ ጉዞን ትናንት ምሽት ያደረገው አዶናይ ዱባይ ሲያመራ የሱ ማናጀርና ካሜራማኑና ፒ አብረው ሲጓዙ ቢታዩም ጃኒ ግን አለመታየቷ የመለየቱ ነገር እርግጥ ነው አስብሎ ነበር። ያም ሆኖ ግን በሚስጥር ምናልባት አብራው ሄዳስ ቢሆን የሚል ጥያቄ መነሳቱ አልቀረም። ዱባይ ላይ ግን የደረሰው አዶናይ ከዚህ ቀደም ከቲክቶከሮች ሁሉ በላቀ ክፍያ ከሮያል ዴንታል ጋር ካደረገው የአምባሳደርነት ስምነት በላቀ ክፍያ መገኛውን እዚያው ዱባይ ባደረገው ቱዌፍ ፕሮፐርቲስ ጋር ስምነት ፈጽሞ ነገ ወደ አሜሪካ እንደሚያቀና ተረጋግጧል። የሥራ ጉዳይ ነው ያገናኛቸው ከሚለው አንስቶ እውነተኛ ፍቅርን ያስተሳስራቸው የሚሉና ሌሎች ሐሳቦች እየተንሸራሸሩ በሚገኙበት በዚህ ጊዜ ተለያይተናል የሚለው የሁለቱን ሐሳብ በየፊና አምኖ በመቀበልና ትኩረት መሳቢያ ስልት ነው የሚሉ መላምቶች የተንሸራሸሩ ይገኛሉ። ታዲያ እውነታው ምንድነው? ብዙዎች እንደሚሉትና እንደሚስማሙበት ከሆነ ተለያይተናል ያሉት ድራማ ይሁን እውነት፣ እንዲሁም ደግሞ የፍቅር ጉዞ ማሰሪያቸው ምን ይሆን የሚለውን ለማወቅና ለመረዳት የነገን የጊዜ ሂደት መጠበቅ እውነታውን ለማግኘት ያስችላል ሲሉ ሐሳባቸውን የሚሰጡ እንዲበረከቱ ምክንያት ሆኗል። ውድ ቤተሰቦቻችን እኛም የዛሬ መረጃ ሰዓታችንን እዚህ ጋር እንቋጫለን። በያላችሁበት ጥሩ መልካም ጊዜ ስንመኝ ቪዲዮን ከወደዳችሁት ላይክ እንዲሁም ሼር በማድረግ ለሌሎች እንድታካፍሉ እንድታጋሩ በመጋበዝ ጭምር ነው። ኢትዮ ግሎባል 360